የአባቶች ሌቲ በአንደኛነት አጠናቃለች። ከነዚህ ከሴቶች ውድድር ቀጥሎ የተደረገው የወንዶች የ3000 ሜትር ውድድር ነበረ። ይህም ውድድር ከሜዳሊያ ውጭ ሆነዋል አትሌቶቻችን። በዚህ በ3000 ሜትር የወንዶች ውድድር አትሌት አዲሱ ይሁኔ 8ኛ ደረጃን ይዞ ነው ያጠናቀቀው። አትሌት ጌትነት ዋለህ ደግሞ 12ኛ ደረጃን ይዞ ጨርሷል። ውድድሩ ነገ የሚጠናቀቅ ሲሆን ኢትዮጵያ እስካሁን ሜዳሊያ ውስጥ መግባት አልቻለችም። ቀደም ብሎ በተካሄደው የሴቶች 3000 ሜትር የነገርናችሁም ሜዳሊያ ሳይገኝ ቀርቷል። በወንዶችም እንግዲህ ሜዳሊያ አልተገኘም ማለት ነው። ሌሎች ቀሪ ውድድሮች ይኖራሉ። ነገ ይጠናቀቃል ማለት ነው። የሻምፒዮና እንግዲህ ሌሎች አትሌቶች እየደመቁበት ይገኛሉ። አሁንም የኢትዮጵያ አትሌቲክስ ችግር እንግዲህ ጎልቶ የወጣበት ውድድር ሆኖ ታይቷል ማለት ነው። ከቪዛ ጋር በተገናኘ ያልሄዱ አትሌቶቻችን እንደነበሩ ነግረናችኋል። ያም ሆኖ በ6 አትሌቶች ተወክለን ነበረ በውድድሩ። ነገር ግን በሁለቱም በሴቶችም በወንዶችም ሜዳሊያ ሳናመጣ ቀርተናል። በውድድሩም አትሌቶቻችን የያዟቸው ደረጃዎች እንግዲህ አነጋጋሪዎች ናቸው። የኢትዮጵያ አትሌቲክስ ያለበትንም ቁመና እያሳየ ይገኛል ማለት ነው። እንደሚታወቀው በሮም አደባባይ ያውም በባዶ እግሩ ታላቁን ማራቶን ድል በማድረግ ያው በአበበ ቢቂላ አንድ ብሎ የጀመረው የኢትዮጵያ አትሌቲክስ በቶኪዮ ጎዳናዎችም በዚሁ ጀግና ከፍ ብሎ እንደነበር ሁላችንም በታሪክ የምናውቀው ነው። ማሞ ወልዴን በማስከተል በሜክሲኮም እንዲሁ ነግሷል። በትውልድ ቅብብሎሽ መሮጽ ይፍጠር በአንድ ኦሎምፒክ 5 እና 10000 ሜትር ድርብ ድል ባለቤት፣ እንዲሁም ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ደራርቱ ቱሉ፣ ጥሩነሽ ዲባባ፣ መሰረት ደፋር፣ ሚሊዮን ወልዴና የመሳሰሉት ጀግኖች የወርቅ እንዲሁም የብር እና የነሐስ ሜዳሊያውን በማጥለቅ ኢትዮጵያውያንን ሲያስደምሙ ኖረዋል። ይህንን በመሰለ ገናና ታሪክ ደምቆ ዓመታትን የዘለቀው የኢትዮጵያ አትሌቲክስ አሁን ላይ ምነካው የሚያስብል ውጤት እየተመዘገበበት ይገኛል። ምክንያቱም አትሌቲክስ ለኢትዮጵያ ውጤት ብቻ ሳይሆን ሰንደቅ ዓላማና ክብሯ በዓለም አደባባይ ከፍ ብሎ እንዲውለበለብ ያስቻለ ብቸኛ ነገር በመሆኑ እንደሆነ በርካቶች ያምናሉ። በኦሎምፒክና በአትሌቲክስ በዓለም አትሌቲክስ እንዲሁም በአህጉር ደረጃ አስደናቂና አስደማሚ ታሪክ የነበራት ኢትዮጵያ ከቅርብ ዓመታት ወዲህ የማዘውተሪያ ክፍተቶችን ጨምሮ ከአመራር አሰልጣኝ ከአሰልጣኝ እንዲሁም በኋላ ታሪካቸው አረንጓዴ ጎርፍ በሚል በመልካም ስምና ግንኙነት የሚታወቁት ኢትዮጵያውያን አትሌቶች አሁን አብሮ መብላትና ማውራት አይደለም አብሮ መስራት የሚያስችል ሞራል ስለምን አጡ የሚለው እንግዲህ መፈተሽ ያለበት ጉዳይ ነው። የኢትዮጵያ አትሌቲክስ የሕክምና ባለሙያ በመሆን ለረጅም ዓመታት አገልግሎት የሰጡና አሁን በመስጠት ላይ የሚገኙት ዶክተር አያሌው ጥላሁን ከዚህ በፊት በሚሰጧቸው አስተያየቶች መንግስትና የሚመለከታቸው ባለድርሻ አካላት አትሌቲክሱን በሕግ አግባብ ተመልክተው የመፍትሄ አቅጣጫ ሊያበጁለት ይገባል። ይህ ሳይሆን ቀርቶ አሁን ላይ ባለው አካሄድ እንዲቀጥል ከተፈቀደ ያ በገናና ታሪኩ የምናውቀው የኢትዮጵያ አትሌቲክስ ባልተጠበቀ መልኩ በጀመረው የውጤት ቀውስ መቀጠሉ አይቀሬ ነው ሲሉ እንግዲህ ከዚህ በፊት ውድቀቱን በዋናነት ይጠቅሱት ነበረ። ይህ ደግሞ በሕግ ያልተገደበ የፌዴሬሽኑ መዋቅራዊ ቁመና፣ የማናጀሮችና የአሰልጣኞች መርህ አልባ ተቋማዊ ግንኙነት እንዲሁም የአትሌቶችና የሌሎች ሙያተኞች የሻከረ ግንኙነት ትልቁን ድርሻ ይይዛል ሲሉ የችግሩን መጠንና አሳሳቢነት እንዲሁም የችግሩን ጥልቀት ሲያሳዩ እንደነበር ይታወቃል። ከዚህ በፊት እንግዲህ ለውጤቱ መጥፋት እንደ መንስኤ የሚያዙት የማዘውተሪያ ችግር፣ የአትሌቶች ምርጫ ችግር ናቸው። ከምርጫ ጋር ተያይዞ ስራውን በዋናነት የሚያከናውነው ብሔራዊ ቴክኒክ ኮሚቴ ቢሆንም አሰራሩን በበላይነት የሚመራው ፌዴሬሽኑ እንደመሆኑ መጠን የመምረጫ መስፈርቱን አስቀድሞ ለባለድርሻ አካላት ለውይይት አቅርቦ በማስተቸት የተሻለውን አካሄድ መምረጥ ይገባው ነበር። ይህን አላደረገም። በሌላ በኩል የፌዴሬሽኑ አመራሮች በውሳኔ አሰጣጥ ረገድ በመካከላቸው ተፈጥሮ የነበረ ክፍተት በሕግ አግባብ ሳይፈተሽና
እንግዲህ ሳይመረመር የተቋሙ ሙሉ ኃላፊነት ለሌሎች አመራሮች እንዲተላለፍ መደረጉ ከዚህ በፊት እንግዲህ በክፍተት በሰፊው ይነሳል። በተለይ ከፌዴሬሽኑ መዋቅር ጋር ከአሰራር ብልሹነት ጋር በርካታ ቅሬታዎች በአትሌቲክስ ፌዴሬሽኑ አካባቢ ሰዎች ብቻ ሳይሆን በአትሌቶች ጭምር ይነሳበት ነበር። የመዋቅር ችግር፣ የአሰራር ክፍተት፣ የአሰራር ብልሹነት በርካታ ችግሮች ይነሱበት ነበር። አትሌቲክሱ ያንን ችግር ለመፍታት በሚያስብል ሁኔታ እንግዲህ የስራ አስፈጻሚዎችን ምርጫ አካሂዶ አዳዲስ ስራ አስፈጻሚዎችን ቢያመጣም አሁንም ውጤት የማሳየቱ ሁኔታ ላይ እንግዲህ እስካሁን ስራዎች ሲሰሩ እየተመለከትን አይደለም። በመሆኑም የኢትዮጵያ አትሌቲክስ አሁን ላይ እንግዲህ ሰፊ ችግሮች እንደተጋረጡበት እያየን ነው። ሌሎች ሀገራት በዚህ በርቀት ላይ ኢትዮጵያን እንግዲህ እያስከነዷት ይገኛሉ። ከአፍሪካ እንደ ኬንያ፣ ዩጋንዳ የመሳሰሉ ሀገራት ከኛ ጋር እንግዲህ ያላቸውን ፉክክር በብዙ ርቀት እያሻሻሉ ሄደዋል። ከዛም ባለፈ የአውሮፓ ሀገራትም በርቀቱ ላይ ከኛ አትሌቶች የተሻለ ውጤት እያመጡ ይገኛሉ። ስለዚህ አሁንም ቆም ብሎ አትሌቲክሱ አካባቢ ያለውን ችግር መፈተሽ ይገባል የሚለው የብዙሃን አትሌቲክስ አፍቃሪያን ብሎም የኢትዮጵያውያን ጥያቄ ነው። እንግዲህ ውድ ቻናላችን ተከታታዮች ለአትሌቶቻችን መልካም እድልን እንመኛለን። በሌላ መረጃ ዳግም እስከምንገናኝ ሰላም።